ንጹህ እግር ኳስ ድል ነስቷል። ያውም አንድ ጎል ተሽሮባቸዋል። ለምን እንደተሻረ ግልጽ አይደለም። የኒኮ ዊሊያምስ ጎል ለምን እንደተሻረ ግልጽ አይደለም። በቪአር እንኳን ደግሞ አልታየም። በእኔ እይታ የእናንተን አላውቅም ውድ አድማጮች፣ በእኔ እይታ በሪፕሌይ ደጋግመን እንዳየ ነው ንጹህ ጎል። የዚህ ጎልም ማብራሪያም አልሰማሁም። ፊፋ ያቀረበው ነገርም የለም። ለምንድን የተሻረው? ከጨዋታ ውጭ አይደለም፣ ጥፋት ተፈጽሞ ይሆናል በሚል እንደሆነ እረዳለሁ። ነገር ግን በሪፕሌይ በመልሶ ማሳያ ስናየው ሚኬል ሜሪኖ ምንም አይነት ጥፋት አልሰራም ይመስላል እንጂ አልሰራም። አርቢትሩ ለምንድን የሻሩት? እዚህ ዓለም ዋንጫ ላይ ያየናቸው የዳኝነት ውሳኔዎች መቼም በብዙ ዳኞች ላይ የተገለጠ ስለሆነ ይሄ የዳኞቹ የግል ውሳኔ ወይም ደግሞ ስህተት ከሆነም የግል መሳሳት ነው ብዬ አላስብም። በፔርሉጂ ኮሊና የሚመራው የፊፋ አርቢትር ኮሚቴ ወደ ታች ያወረደው የሆነ ትዕዛዝ ሳይኖር አይቀርም። ብዙ ጥፋቶች ይታለፋሉ። ካርድ የሚገባቸው ጥፋቶችም እንዳልተደረጉ ጨዋታ እንዲቀጥል ሲደረግባቸው እናያለን። ወይ ፊሽካ ይነፋል፣ ካርድ ደግሞ አይወጣም። የትላንትናው የኒኮ ዊሊያምስ ጎል ንጹህ ጎል፣ ጎሉ መጽደቅ ነበረበት። ቪአርም ቼክ አላረገውም፣ ወይም ማለቴ ወደ ስክሪኑም ሄደው ስሎቬኒያዊ ዳኛ ይሄንን እንደገና አላጣሩ። ከዛ ምንም አይነት ማብራሪያ አልወጣም። ምንም አይነት ማብራሪያ አልወጣም እና ጎሉ ንጹህ ጎል ነበር። ስፔኖቹ ተሻረባቸው፣ ግን ደግሞ የማሸነፊያውን ሌላ ጎል ደግሞ ጨምረው ነው ማሸነፍ የቻሉት። እንግዲህ በእነዛ ጎሎቹ የተሻረውና የጸደቀው ጎል በተቆጠረባቸው ደቂቃዎች ላይ የስፔናውያኑ የበላይነት ግልጽ ነበር። ግን ከዛ በፊት አርጀንቲና አጀማመሯም ራፍ ነው፣ አግሬሽኗም የበዛ ነው፣ ከልክ ያለፈ ነው። አግሬሲቭነት በጨዋታ ላይ ይፈለጋል፣ ልክ ነው። ግን በዚህ ልክ ግን ይሄ አግሬሲቭነት አይደለም። ይሄ ጥፋትን የቀላቀለ ጨዋታ ነው። ይሄ ውበትን የማበላሻ ይሄ ካውንተር ስልት ነው እና ግን ዋጋ አስከፍሏታል። ይሄ ከጨዋታው ጅማሬ አንስቶ እስከ ፍጻሜ ጨዋታው ከተፈጸመ በኋላም ተጫዋቾቹ ተመሳሳይ ባህሪ ነው ሲያሳዩ የነበረው። ይሄንን ከእንግሊዝ ጋር ሲጫወቱ የመጀመሪያው 45 ደቂቃ ላይ ያሳይቷል። ጨዋታው እንደተጀመረ አርጀንቲናውያኑ አንድ በአንድ ከእንግሊዝ ተጫዋቾች ጋር ሲላተሙ፣ አጉል እልህ ውስጥ ሲጋቡ፣ ፊዚካል ጨዋታዎችን ሲያበዙ፣ ጥፋቶችን ሲፈጽሙ ነበር። ከእንግሊዝ ጋር በነበረው ጨዋታ የመጀመሪያው ግማሽ ላይ ወደ እንግሊዝ ፍጹም ቅጣት ምት ሳጥን የገቡት 3 ጊዜ ብቻ ነው። የማጥቃት ራሱ ኢንቴንሽኑ ሐሳቡ የሌላቸው እስኪመስል ድረስ ነበር በመጀመሪያው ግማሽ ያሳለፉት። ግን ይሄኛው አርጀንቲና በዚህ ዓለም ዋንጫ ሁለተኛው ግማሽ ላይ በተለይ ከ75ኛው ደቂቃ በኋላ በሚያስቆጥሯቸው ጎሎች ነው አሸንፈው ወደ ቀጣይ ዙር ሲያልፉ ምናየው። የዘገዩ ጎሎች አርጀንቲናን ባለድል ሲያደርጉ ስለነበር ትላንትናም በፍጻሜው ስፔንን እንደዚህ እያስቸገሩ በማያምር አቀራረብ ሲጫወቱ ምናልባት ሁለተኛው ግማሽ ላይ ነገር ሊቀየር ይችላል የሚል ግምት ነበረን። ይሄ ፓተርን በዚህ ዓለም ዋንጫ ላይ በተደጋጋሚ ስለታየ